ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣው አዲስ ቪዲዮ ይዤላችሁ መጥቻለሁ። 34 ፊደሎች አሉ። ከነሱ ግማሹን ዛሬ እናያለን፣ ግማሹን ደግሞ ነገ እናያለን ማለት ነው። እንግዲህ እነዚህ ፊደሎች ማንበብ የማትችሉ መጻፍ የማትችሉ እነዚህ ፊደሎች ላይ ትኩረታችሁ ማድረግ አለባችሁ ማለት ነው። ለምን ብትሉኝ እነዚህን ፊደሎች ነው በደንብ አጥንተን ሁለተኛዋ ምን አይነት ቅጥል አላት፣ ሶስተኛይቱስ ምን አይነት ቅጥል አላት፣ እንዲሁም አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ምን አይነት ቅጥል ነው ያላቸው የሚለውን በደንብ ካወቃችሁ በኋላ በድምጽስ ማን ተብለው ይጠራሉ? ለምሳሌ ሀ ብለን ሁ ስንል፣ ሁ ብለን ሂ ስንል ድምጾችን የተለያየ ነው ማለት ነው። ድምጾች የተለያየ ድምጽ ነው ያላቸው ማለት ነው። ስለዚህ እነዚህን በደንብ አድርጋችሁ ካወቃችሁ በኋላ ማንበብም መጻፍም ትችላላችሁ ማለት ነው። አሁን እንግዲህ ዛሬ እነዚህን እናያለን። በተረጋጋ መልኩ አነብላችኋለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩ። ሰብስክራይብ የኛን ሰብስክራይብ ዋጋ አላትና ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ ቀንም ሆነ ማታ መማር ትችላላችሁ ማለት ነው። እንግዲህ አንድ ሰዓት ነው። ያችን አንድ ሰዓት እንደምንም አድርጋችሁ ቀላል ነው መማር ትችላላችሁ ማለት ነው። እሺ አሁን ወደ ትምህርታችን እንጀምር። ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ እንግዲህ የመጀመሪያችን ማናት? ሀ ናት ማለት ነው። እንግዲህ ከ34ቱ ፊደል የመጀመሪያችን የምትገኘው ሀ ናት ማለት ነው። እሺ እንግዲህ አንድ ፊደል ስንት ቤተሰብ አላት? ሰባት አላት ማለት ነው። 7 ቤተሰብ አላት ማለት ነው። እሺ እንግዲህ የሀን ቤተሰብ እናያለን። ቀጥለን ወደ ለ እንሄዳለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እንድገማት። ሀ ሁ ሂ ሃ ሄ ህ ሆ። እሺ እንግዲህ ሀን አይተናል ማለት ነው። እንግዲህ እቺ ሀ ስንል እቺ አራተኛው ላይም ሀ ተመሳሳይ ድምጽ ነው ያላቸው ማለት ነው። እሺ ተመሳሳይ ድምጽ። እሺ እንግዲህ እዚህ ላይ ሀ ብለን ሁ ስንል ምን አይነት ቅጥል አላት? ከጎኗ ላይ ቅጥል አላት ማለት ነው። እንግዲህ ወደ ታች ስትሄዱ የሁሉ ጎኑ ላይ ቅጥል አለው። ስንተኛ ፊደል? ሁለተኛ ማለት ነው። ሶስተኛ ላይ ስንሄድ ደግሞ ከግሯ ላይ ምን አላት? ቅጥል አላት ማለት ነው። ይቺ ብቻ ሳትሆን ሁሎችም ማለት ነው ከላይ እስከታች በአንድ ሳይድ ከግሯ ላይ ቅጥል አላት ማለት ነው። እሺ አራተኛ ስትሄድ ደግሞ ምን አላት? ወደ ታች የወረደ እግር ብቻ አላት ማለት ነው። እሺ እዚህ ላይ አራተኛ ላይ የምትይዙልኝ ነገር ባለ ሁለት እግሮች የመጀመሪያ እግራቸው አጭር ነው ማለት ነው። እሺ ልክ እንደ ላ ማለት ነው፣ እንደ ሀ ማለት ነው እዚህ ላይ። እሺ አምስተኛ ላይ ስትሄዱ ቀለበት አላት በአንድ ሳይድ ማለት ነው። ይቺ ብቻ ሳትሆን ሁሎችም በአንድ ሳይድ ቀለበት አላቸው። ስንተኛ ፊደል? አምስተኛ ማለት ነው። እሺ ስድስተኛ ስትሄዱ ደግሞ ወደ ግራ ምልክት ይኖራቸዋል ማለት ነው። አያችሁ? ህ ማለት ወደ ግራ ምልክት አላት ማለት ነው። አናቷ ላይ ምልክት አላት ዝግዛግ ነገር ማለት ነው። ሰባተኛ ደግሞ ሆ ስንል አናቷ ላይ ምን አላት? ቀለበት አላት ማለት ነው። ቀለበት አላት። ባለ ሁለት እግሮች ደግሞ የመጨረሻ እግራቸው አጭር ይሆናል ማለት ነው። ስለዚህ እነዚህ ምልክታቸውን መያዝ ይጠበቅባቸዋል። እሺ ሀ ብለን ሁ ስንል ምን አይነት ድምጽ እንዳላት፣ ምን አይነት ቅጥል እንዳላት መያዝ አለብን። ሁ ብለን ሂ ስንልም እንዲሁ መያዝ አለባችሁ ማለት ነው።
እሺ ወደ ለ እንሂድ። ለ ሉ ሊ ላ ሌ ል ሎ እንድገማት። ለ ሉ ሊ ላ ሌ ል ሎ። እሺ ይችን ለን አይተናል ማለት ነው። የለን ቤተሰብ አይተናል። ቀጣይ ሀ ትባላለች። እንግዲህ ይቺ ሀ ማለት ከይች ከመጀመሪያዋ ጋር ተመሳሳይ ድምፅ አላት ማለት ነው። ተመሳሳይ ድምፅ አላት ቅርጿ ቢለያይ ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ። እሺ እንድገማት። ሃ ሁ ሂ ሃ ሄ ህ ሆ። እሺ እንግዲህ የሃን ቤተሰብ አይተናል ማለት ነው። የሃን ቤተሰብ አይተናል ማለት ነው። አያችሁ እንግዲህ ወገባቸው ላይ ምን አላቸው? ወይም ከጎናቸው ላይ ቀጥላላቸው ማለት ነው። በአንድ ሳይድ ማለት ነው። ሶስተኛም እግራቸው ላይ፣ አራተኛ ባለ አንድ እግሯ፣ አራተኛ ላይ እንግዲህ ባለ ሁለት እግርና ባለ ሶስት እግር የመጀመሪያ እግራቸው ያጥራል ማለት ነው። አምስተኛ ቀለበት፣ ስድስተኛ ወደ ግራ ምልክት ይኖራቸዋል ብያለሁ። አያችሁ ህን ስታዩ በስተግራ፣ ልን ስታዩ በስተግራ በስተስር እኩል ቀለበት አላት። ህን ስታዩ ካናቷ ላይ ወደ ግራ ማለት ነው። ሰባተኛ በመጨረሻ ጎናቸው ወይም አናታቸው ላይ ቀለበት፣ ከዚህ አልፎ ደግሞ ከመጨረሻ እግራቸው ላይ አጭር ይሆናል ማለት ነው። እሺ አሁን ወደ ቀጣይ እንሄድ ማለት ነው። ሃን አይተናል። ወደ መ እንሄድ። በነገራችን ላይ ብዙ ናቸው፣ የግማሾች ናቸው። እስከ ከ ድረስ ነው የምናየው ማለት ነው። እስከ ከ ድረስ ነው የምናየው ማለት ነው። እሺ መን ስናይ መ ሙ ሚ ማ ሜ ም ሞ። እንድገማት። መ ሙ ሚ ማ ሜ ም ሞ። እሺ ቀጣይ ሰ ሱ ሲ ሳ ሴ ስ ሶ። እንድገማት። ሰ ሱ ሲ ሳ ሴ ስ ሶ። እሺ ቀጣያችን ረ ትባላለች። ረ ሩ ሪ ራ ሬ ር ሮ። እንድገማት። ረ ሩ ሪ ራ ሬ ር ሮ። እሺ የረም ቤተሰብ አይተናል። ቀጣይ ሰ ማለት ደግሞ ከይች ጋር ተመሳሳይ ድምጽ ነው ያላት። ከይች ሰ ጋር ተመሳሳይ ድምጽ ነው ያላት። ሰ ሱ ሲ ሳ ሴ ስ ሶ። እንድገማት። ሰ ሱ ሲ ሳ ሴ ስ ሶ። እሺ የሰን ቤተሰብ አይተናል። ቀጣያችን ሸ ሹ ሺ
ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀጣይ ቀ ትባላለች። ቀ ቁ ቂ ቃ ቄ ቅ ቆ። እንድገማት። ቀ ቁ ቂ ቃ ቄ ቅ ቆ። እሺ የቀን ቤተሰብ አይተናል። ቀጣይ ደግሞ በን እናያለን ማለት ነው። በን እናያለን። በ ቡ ቢ ባ ቤ ብ ቦ። እንድገማት። በ ቡ ቢ ባ ቤ ብ ቦ። እሺ የበን ቤተሰብ አይተናል። ቀጣያችን ተ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እሺ ቀጣይ ቸ ቸ ቹ ቺ ቻ ቼ ች ቾ። እንድገማት። ቸ ቹ ቺ ቻ ቼ ች ቾ። እሺ ቀጣይ የ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ። እሺ ይህን ቤተሰብ አይተናል። ቀጣይ ነ ነ ኑ ኒ ና ኔ ን ኖ። እንድገማት። ነ ኑ ኒ ና ኔ ን ኖ። እንድገማት። ነ ኑ ኒ ና ኔ ን ኖ። እሺ ወደ ኘ እንሂድ። ኘ ኙ ኚ ኛ ኜ ኝ ኞ ኘ ኙ ኚ ኛ ኜ ኝ ኞ። እሺ ቀጣይ አ ትባላለች። አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። ቀጣይ ከ ወይም መጨረሻችን ማለት ነው። ከ
ኩ ኪ ካ ኬ ክ ኮ። እንድገማት። ከ ኩ ኪ ካ ኬ ክ ኮ። እሺ እንግዲህ የዛሬ ትምህርታችን ይህን ይመስላል። እነዚህን ካያችሁ በኋላ ደግሞ ቀጣይ ከከ በታች የሚገኙትን እናያለን ማለት ነው። ቀጣይ ከከ በታች ያሉትን እናያለን ማለት ነው። በያላችሁበት ሰላም ሁኑልኝ።